በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስን የትንሣኤ በዓል በቅድስት አገር ኢየሩሳሌም ለማክበር ያሰቡ የሰባተኛ ዙር የዮድ አቢሲኒያ የጃንደረባው ጉዞ ተጓዥ ምዕመናን በመጀመሪያ መጋቢት 19 2007 ዓ.ም በዮድ አቢሲኒያ የባህል ምግብ አዳራሽ በተካሄደው የትውውቅና የጉዞ ማብራሪያ ፕሮግራም ላይ ተገኙ። ፈጣሪያችን በሀብት ስቦ በረድኤት አቅርቦ ሁላችን እዚህ ለመገናኘት ላበቃን አምላክ ክብር ምስጋና ይግባው። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም ሁሉን የሚችል አምላክ ሁላችንን በፍቅር በአንድነት ተገናኝተን ስሙን ጠርተን ክብሩን ወርሰን ስሙን ቀድሰን ለመኖር ለመጓዝ ስራችን ሁሉ እንዲባረክልን ቅዱስ ፈቃዱ እንዲሆን እንለምነዋለን። ሁላችንም በፍቅር አንድነት ሆነን አምላካችንን እኔ የሰማይ አባታችሁ ፍጹም እንደሆንኩ እናንተም ፍጹማን ሁኑ ተብሏልና ሁላችንም በፍቅር ዘላለማዊ ስሙን እናመስግን። አባታችን ሆይ ብለን እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሠራየ ኃጢአት ወሀቤ ጸጋ ዘወሀቦሙ ሥልጣነ ለአበዊነ ሐዋርያት ይስረይ ለክሙ ኃጢአተክሙ ዘግበርክሙ ንስክሙ አበው ካህናት ወአኀው ዲያቆናት አግብርተ እግዚአብሔር ወአእማተ እግዚአብሔር ለተጋባይክሙ ስንቱ መካን ኩኑ ፍቱሐነ ወጽዋኒ ርእሴኒ ርእሴክሙ ድለዋነ ለመንግሥተ ሰማያት ዘወመሐረነ ክርስቶስ 12 ጀን ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በሐልዮ በነቢብ በገቢር በማሰብ በመናገር በመስራት ከልጅነት እስከ እውቀት የተሰራውን ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። በብፁዕ አቡነ ዮናስ ቡራክ የተጀመረው ፕሮግራም ላይ የእንኳን ደህና መጣችሁ መልእክት፣ የጉብኝት ማብራሪያና ሊደረጉ ስለሚገባቸው ዝግጅቶች ገለጻ ተሰጥቷል። የተወደዳችሁ አባቶች፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም ተጓዥ ምዕመናንና ምዕመናቶች፣ ድርጅታችን ወደ ቅዱስ ስፍራ ማስጎብኘት ከጀመረበት ከ2004 ዓ.ም ጀምሮ 3 ጊዜ ለልደት የዘንድሮን ጨምሮ 4 ጊዜ ለትንሣኤ በአጠቃላይ ለ7ኛ ጊዜ ወደ ኢየሩሳሌምና በግሩፕ የረፍት ጊዜን ጨምሮ ከ1170 በላይ ጎብኚዎችን አስተናግደናል። ይህ መንፈሳዊ ጉዞ በኢየሩሳሌም ብቻ ተወስኖ ሳይቀር በሌሎችም ጥንታዊ የክርስትና አሻራ ያረፈባቸውን ገዳማትና አብያተ ክርስቲያን እናስጎብኛለን ብለን ቃል ገብተን እንደነበረ ይታወሳል። በሌላ በኩል የደብረ ዘይት ባለ 50 ጰራቅሊጦስን በዓል ጨምሮ በተጓዥ ምዕመናን ጥያቄ መሰረት ወደዚሁ ሀገር ወደ ቅድስት ሀገር ኢየሩሳሌም ማለት ነው መንፈሳዊ ጉብኝት የምናዘጋጅ መሆኑን በዚህ አጋጣሚ ስንገልጽ በታላቅ ደስታ ነው። ወደፊትም በቋሚነት እንደ ኢየሩሳሌም ጉዞ ዓመታዊ ፕሮግራም ይያዝላቸዋል። በዚህ ዓመት ደግሞ በግንቦት ወር በሩሲያ ሞስኮ የሚገኝ የኦርቶዶክስ ቤተክርስቲያንን እና ቅዱሳን ስፍራዎችን ጨምሮ ለመጎብኘት ቅድመ ዝግጅት አጠናቀን ምዝገባ ጀምረናል። ድርጅታችን ከዚህ አገልግሎት ከሚያገኘው ገቢ በማህበራዊና ልማታዊ አገልግሎት በመሳተፍ ጧሪ ያጡ አረጋውያንን፣ አሳዳጊ የሌላቸው ህፃናትን እንረዳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማትና እርዳታ በሚያስፈልጋቸው ቦታዎች ሁሉ እየተገኘን እገዛ እናደርጋለን። በአጠቃላይ በምንተማመንባቸው የልማት ስራዎች ሁሉ እንሳተፋለን። አሁንም በኢየሩሳሌም ለሚገኝ ገዳማት መርጃ ይሆን ዘንድ ከተጓዥ ምዕመናንና ከድርጅቱ የተሰበሰበው 265,000 ብር እናንተ በምትገኙበት እናስረክባለን። ውድ አባቶችና ምዕመናን ቀደም ሲል ከኛ ጋር ተጉዛችሁ የአገልግሎታችን ተጠቃሚ የነበራችሁ እንዲሁም መልካም ስራ ለመስራት ተነሳሽነታችንና ጥረታችንን በመገንዘብ ሙሉ እምነታችሁን ሰጥታችሁን አዲስ የመጣችሁ ምዕመናንና ምዕመናት
እኛን በመመረጣችሁ ከፍ ያለ ምስጋና በማቅረብ እግዚአብሔር ያክብርልን እንላለን። እንግዲህ የወደ አቢሲኒያ በዋነኛነት የኢየሩሳሌም እና ሌሎች ተመሳሳይ መንፈሳዊ ጉዞዎች ያካሂድ እንጂ እንደ አያታ ኤጀንትነቱ የተለያዩ የበረራ ትኬቶችን ይሸጣል። አሁንም የምንጓዝበትን ትኬት ከኢትዮጵያ አየር መንገድ በመነጋገር በቻርተር ፍላይት እዚሁ ቢሮአችን ነው የሚዘጋጀው። ወደ ሀገር ውስጥም ለሚመጡ ጎብኚዎች የጉብኝት አገልግሎት ይሰጣል። ተሽከርካሪዎችም አሉ ለአገልግሎት ለተለያዩ አገልግሎት የምናከራያቸው። እንግዲህ ይሄንን ካልኳችሁ ወደዚህ ወደ 2007 የትንሳኤ በዓል የኢየሩሳሌም ጉዞ ነው የሚመጣው። እዚህ የምትመለከቷቸው የጃንደረባ ቦርድ አማካሪ አባላት ናቸው። ተዋውቃቸዋል ቀደም ብላችሁም እዚህ በመሃላችን ይገኛሉ። በመሃል ማብራሪያ ላይም ይተባበሩኛል። የጉብኝት ፓኬጁ ምን ይመስላል፣ ምንድን ነው የተዘጋጀው የሚለውን ቪዛው እና የደርሶ መልስ የበረራ ትኬት በኢትዮጵያ አየር መንገድ ተዘጋጅቷል። በኋላ በቡድን አስተባባሪዎቻችሁ አማካኝነት ይሄ ኪት ይሰጣችኋል። እላው ላይ ስማችሁ አለ። እዛ ጋር ኮድ መለያ ኮድ አለ። ለምሳሌ እዚህ ጋር የአቶ ንጉሰ ገብራይ እና ያስኩትኝ ኮዳቸው 2-4-46 ነው። የመጀመሪያ 2 ቁጥር አውቶቡሱን ያመለክታል። አውቶቡስ ቁጥር 2 ላይ የተበደቡት ማለት ነው። ሁለተኛው ደግሞ 4 ቡድን 4 ውስጥ ናቸው ማለት ነው። አቶ ንጉሰ 46 ተራ ቁጥራቸው ነው ጠቅላላ። ውስጡም የምታገኙት የጉዞ መጽሔቱን ታገኛላችሁ ውስጡ። በመቀጠል ይሄ የሰፖርት የድጋፍ ደብዳቤ ለባንክ ምንዛሪ እንድትጠይቁበት ያዘጋጀንላችሁ ነው። በስማችሁ የተዘጋጀ። ይሄ ደግሞ ቪዛው ነው። ቪዛው ሙሉ ነው ኮፒ የተደረገው። ስማችሁ ደግሞ በቀለም ሃይላይት ተደርጎላችኋል። ትኬታችሁ እዛው ታገኙታላችሁ ከነ ሰዓት የምትደርሱበት ሰዓት እና ኪሎግራም የክብደቱም። እቺ ደግሞ በስማችሁ የተዘጋጀች አቶ ንጉሰ ገብራይ ይላል። ለምሳሌ ቢጫ ነው እንደምታዩት ስቲከሯ። እቺ ስቲከር ለጸበል ኮዳችሁ ነች። ጸበል ኮዳው አንድ ተመሳሳይ ስለሆነ እቺን ይዛችሁ ትሄዱና ልክ ኢየሩሳሌም ደርሰን በአስተባባሪያችሁ አማካኝነት ጸበል ኮዳችሁ ሲሰጣችሁ ስማችሁ እቺን ልጣችሁ ኮዳው ላይ ትለጥፋላችሁ። የራሳችሁ መሆኑን በቀላሉ ትለያላችሁ ማለት ነው። ተመሳሳይ ስቲከር በእንግሊዘኛና በአማርኛ የተጻፈ ይሰጣችኋል። እሱ ደግሞ 2 ነው የሚሰጣችሁ። እሱ ደግሞ ሻንጣችሁ ላይ ነው የምትለጥፉት። ሻንጣችሁ ላይ ስትለጥፉ አንድ አየር መንገድ እንዳይጠፋ ያግዛል። የኛ መሆኑ በቀላሉ ይለያል። 2 ሆቴል በሚደርስበት ሰዓት በቀላሉ ክፍላችሁን ይለዩና እናንተ ከጉብኝት ስትመለሱ ሻንጣችሁን በየሆቴል ክፍላችሁ አስቀምጠው ይጠብቋችኋል ማለት ነው። ስለዚህ እቺን መኖሯን አረጋግጣችሁ የግሩፕ አስተባባሪዎቻችሁ ይሄን ያስረዳችኋል በቅርበት መኖሯን አረጋግጣችሁ ትለጥፉልናላችሁ በሻንጣችሁ ላይ ማለት። 2 ያደረግነው አንዱ ቢጠፋባችሁ ቢላጥ ብለን ነው። ባጁም ተመሳሳይ ነው። በቢጫ ለምሳሌ ይሄ ቅድም እንደነገርኳችሁ ቁጥር 2 ባስ ቀለሙ ቢጫ ነው። የሁሉም መለያ ባሱ ላይም የሚለጠፈው ቢጫ ነው የሚሆነው። ስቲከሯን ቢጫ ነው የሚሆነው ከስር። ባጁም እዚህ ጋር እንደምትመለከቱት ቢጫ ነው የሚሆነው። እዚች ቪዛችሁ ላይ የጉዞ ኢንሹራንሳችሁ ካርድ ትለጠፍላችኋለች። ኢንሹራንስ ፖሊሲው ቁጥሩ ኢትዮ ላይፍ ነው ያቀረበልን። የማብራሪያ እና የትውውቅ ፕሮግራሙ ዋናው ተጓዦች እንግዲህ ከብዙ ቦታ የሚመጡ ከብዙ የህይወት አቅጣጫ በእድሜም በህይወት ባክግራውንድ የተለያዩ ሰዎች እንደመሆናቸው መጠን ትውውቅ እንዲያደርጉ መጀመሪያ የ15 ቀን እንግዲህ በሰው ሀገር የሚደረግ በሌላ ሀገር ጉዞ ከማድረጋቸው በፊት ትውውቅ እንዲያደርጉ፣ በዚሁ ቀን ደግሞ ተገቢ ጥንቃቄ ለማድረግ ያዘጋጀናቸው ፍቃደኛ የሆኑ የቡድን አስተባባሪዎች አሉ። የቡድን አስተባባሪዎችን በቡድን ማድረጋችን ተጓዥ ምዕመናን ቤተሰባዊ ትስስር ፈጥረው እርስ በርስ በደንብ ተዋውቀው እየተጋገዙ ደከም የሚልም ካለ አንዳንድ አስቸጋሪም ነገር በየቦታው የሚያጋጥም ካለ እርስ በርስ እንዲተጋገዙና ፍጹም ቤተሰባዊ የሆነ ቆይታ መንፈሳዊም እንደመሆኑ መጠን እንዲያሳልፉ የምናደርግበት የዝግጅታችን አካል ነው። ሆቴላችሁም ደግሞ ትልቅ ሆቴል ነው። ወደ 600 ክፍሎች ያሉት ሆቴል ነውና እኛ የምንጠቀመው 100 ያህሉን ነው። ስለዚህ የተለያየ ቦታ ሊሆን ስለሚችል እንደ ቡድናችሁ አንድ ላይ ለማድረግ ተሞክሯል። የአንዳንድ አጠቃቀም ጉድለት አስተያየቶች ይመጡልናል ከሆቴል ማኔጅመንቱም ምንጣፍ ላይ ፈሳሽ ነገር ማፍሰስ እንደዚህ ያልተገባ እንደዚህ አንዳንድ ነገሮች ያጋጥማሉና በተቻላችሁ መጠን አንደኛ 9 ቀን የምንቆይበት ሆቴል ነው። ይሄ 3ቱን ቀን ገሊላ ነው የምንሄደው ሌላ ሆቴል ነው። ይሄ ግን 9 ቀን የምንቆይበት ሆቴል ነው።
ዛሬ ውሃ ርሰን ምንጣፉን ብንሄድ ነገ ይጠብቀናል የሆነ ነገር። ስለዚህ የተገቢ አገልግሎት ለማግኘት በተቻላችሁ መጠን ምንጣፉንም አልጋውንም እዛ አካባቢ ያሉትን እቃዎች በሙሉ በአግባቡ መጠቀም እንድትችሉ ለማስታወስ እወዳለሁኝ። ጉድለት ሊኖር ይችላል። እንግዲህ 100 ክፍል ሱፐርቫይዝ ማድረግ ለኛም ይከብደናል። እናንተ ናችሁ ተጠቃሚና ፎጣ ባይኖራችሁ አልጋችሁ ባይነጠፍ ሻይ ማፊያ አለው ስኳር ቡና ሻይ አድርገው ያስቀምጡላችኋል። እነዛ የሚጓደሉ ነገሮች በሚኖርበት ሰዓት እንደዛው ባለን አስተባባሪዎች መሰረት ብትነግሩን እርምት ማድረግ ለኛ ይመቸናል። በቀን ማለት ነው። ይሄ እናንተ የከፈላችሁትን ገንዘብ ወስደን ለነሱ ከፍለን ለእናንተ አገልግሎት የምናቀብለው ስለሆነ ተገቢውን አገልግሎት ደግሞ እናንተ ማግኘት አለባችሁ። እኛም በተቻለ መጠን ያን አገልግሎት ማግኘታችሁን ማረጋገጥ አለብን። ያንን መረጃ የምናገኘው ግን ከእናንተ ነው። እናንተ ከነገራችሁን እናውቀዋለን። ሌላው በክፍሉ ውስጥ አማርኛ አሁን አዘጋጅተንላችኋል። በዚህ ዓመት ያደረግነው ምንድነው አጠቃቀሞቹን መጠነኛ የሆነ ግንዛቤ እንዲሰጣችሁ በየክፍላችሁ የስልኩን አጠቃቀም የሊፍቱን አጠቃቀም የመመገቢያ ክፍሉ እንደዚህ ያሉ በአማርኛ በዚህ ዓመት ታገኛላችሁ ብዬ ተስፋ አደርጋለሁ። ልክ ያለሁኝ የምግብ መስተንግዶ በተመለከተ እንግዲህ ከሀገር ቤት ይዘን የምንሄዳቸው የአበሻ ምግብ ረቡዕ ምሳ በቤተልሔም የመፈሰኪያ እራት ቅዳሜ ለእሁድ ማለት ነው። ከዛ የትንሳኤ ምሳ የትንሳኤ ዕለት አርብ ደግሞ በኢያሪኮ የዳግማዊ ትንሳኤ በፊት ያለው እዛ ደግሞ አርብ ደግሞ የዛ መስተንግዶ ይኖረናል። እንዳጋጣሚ ሆኖ ኢየሩሳሌም ጠበቅ ያለ የባህል ሕግ ነው ያላቸው። የጂዊሽ ፓስኦቨር ይባላል በእንግሊዘኛው የቂጣ በዓል ይባላልና እኛ በምንሄድበት ጊዜ ያ በዓል የሚጀምርበት ነው። ለዛም ነው ሆቴሉ ወደድ የሚለው በዚህ ወቅት። ምግብም አቅርቦቱም ደግሞ እነሱ በባህላቸው የተቦካ ነገር አያቀርቡም፣ አይበሉምም፣ አያቀርቡምም። ስለዚህ ዳቦ ነገር ፓስታ እንደዚህ ያለ ነገር አይኖርም። እኛ ደግሞ የኛ ደግሞ ጾም ነው ስጋ እና ዶሮ ምናምን አይኖርም። ስለዚህ በተቻለ መጠን አትክልት ነው የሚኖረውና እስከ ቅዳሜ ድረስ እንቸገራለን እንደሄድን። ምግቡ ቡፌ ነው፣ በጣም ሰፊ ቡፌ ነው። ግን ስትሪክትሊ ነግረናቸው ስጋም ቅቤም እንቁላልም የሌለው ነገር ነው የሚዘጋጀው። ስለዚህ መርጣችሁ ተጠንቀቃችሁ እስከ ቅዳሜ ድረስ ማለት ነው። ለዛ ነው እኛም ሮብ ቢያንስ ከዚህ ይዘን ሄደን የመጀመሪያው ቀን ምሳ ለማድረግ ዝግጅት ያደረግነው። ከዛ ውጪ እንግዲህ ልክ በአጽዋማቱን ተከትሎ ነው ፓኬጁ የተዘጋጀው። ይሄ የምትከፍሉበት ፓኬጅ ከሐሙስ እስከ እሁድ ቁርስ አይኖረንም፣ ጾም ነው የሚሆነው። ግን በተለያየ ምክንያት በጤና ምክንያት በመድኃኒት ምክንያት ምዝገባ ስታካሂዱ የጠየቅናችሁ አላችሁ። አሁንም የምትነግሩን ካላችሁ እነሩት ያችን ማስታወሻ ይወስዳሉ። ቁርስ የምትፈልጉ ካላችሁ ማስታወሻ ይዘን በልዩ የእናንተን የምናዘጋጅላችሁ ይሆናል። በተረፈ ሁል ጊዜ ከትንሳኤም በኋላ ቁርስና እራት ሆቴል ለሚሆነው ምሳ ደግሞ በየመንገዱ እንደ ጉብኝታችን እያደረግን በሬስቶራንቶች ነው በተለያየ የምንጠቀመው። የቪዛ የብራት ትኬት ምንዛሪ አወሳሰድን በተመለከተ አሁን ቪዛችሁን ከወሰዳችሁ ትኬታችሁን ከወሰዳችሁ የድጋፍ ደብዳቤውን ከያዛችሁ ይሄንን አቅርባችሁ ደንበኛ የሆናችሁበት ባንክ ሄዳችሁ በተቻለ መጠን አግባብታችሁ ምንዛሪውን ለማግኘት ትሞክራላችሁ። የሆቴል ክፍል ምደባ በተቻለ መጠን የሚመሳሰሉ ሰዎችን መድበናል። አሁን ጎን ለጎን ታቆታላችሁ። ቤተሰብ የሆናችሁ ጓደኛ ማቾች የሆናችሁ አንድ ሆቴል ክፍል ነው ያደረግንላችሁ። አንድ ግሩፕም እንድትሆኑ አንድ አውቶቡስም እንድትሆኑ ጥረት ተደርጓልና ያሉ ለውጦች ካሉ በእርጋታ ለባልደረቦች ትነግሩና ማስተካከያ የምናደርገው ካለ በሚቀጥለው ሳምንት ማስተካከያ አድርገን ያንንም የምናሳውቃችሁ ይሆናል። እንግዲህ በተዘጋጀው አገልግሎት ይሄንን ካልኳችሁ ምንድነው ለጉዞ የምታረጉት ዝግጅት ወደሚለው ሄዳለሁኝ። የባህል ልብስ ያስፈልገናል ለጸሎተ ሐሙስ፣ አርብም የስቅለት ዕለት እና ለትንሳኤም ይሄንን እንደሚመቻችሁ ያላችሁን ለማዘጋጀት ትሞክራላችሁ። የምንመክራችሁ ነው። ለጉዞ የሚመቹ ጫማዎችን እግር መንገድ አለው አንዳንድ ቦታ ላይ አውቶቡስ ወስዶ በር ላይ ነው የሚያረጋችሁ። ስለዚህ ከበር ወርዳችሁ ገብታችሁ ቦታውን ተሳልመን ትምህርት አግኝተን መውጣት ነው። አንዳንድ ቦታ ላይ ግን በእግር የሚያስኬደን አለ። ስለዚህ የሚመቻችሁን ጫማ ታዘጋጃላችሁ። አየሩ ሞቅ ይላል። በትንሳኤ ለኤፕሪል ላይ የኢየሩሳሌምን የአካባቢው አየር ሞቅ የሚል ነውና ለዛም የሚመቻችሁን ጫማ ብትይዙ ነው የምንመክራችሁ። ማታ ደግሞ ውጪ የምንሆንበት አጋጣሚ የለም። ምናልባት በጣም ካረፈድን ከምሽቱ 1 ሰዓት ሆቴል ብንደርስ ነው። ከዛ ፊት ሆቴል የምንደርሰው ግን ቀዝቀዝ ሊል ስለሚችል ለዛም ቅያሬ የሚሆናችሁን ይዛችሁልን ትመጣላችሁ።
ሌላው መመሪያዎችን ማዳመጥ ነው። ምን ጎበኛቸው ቅዱሳን ስፍራዎች በተለያዩ ቤተክርስቲያኖች የተያዙ ናቸው። የራሳቸው ህግ አላቸው። ጫጫታ ድምጽ የማይሰማበት ቦታ አለ። ለምሳሌ ግፊያም የማይፈቅዱበት ቦታ አለ። እንደዚህ ጸበልም ካለ በኋላ መምህራኖች ያግዙኛል እዚህ ላይ እሱ ላይ መመሪያዎችን በተቻለ መጠን ማዳመጥ ነውና አንዳንዴ 200 ሰው 2000 ሰው ይሆናል አንድ ቤት ገብተን ጫጫታ መሰማማት የለም። ከዛ ገፍትረው ሁሉ የሚያስወጡን ቦታዎች አሉ ኢትዮጵያውያኖች። ስለዚህ በተቻለ መጠን በግል የምታረጓቸው ነገሮች ጥንቃቄ ብታረጉ ግን ክብራችንም ስማችንም በአግባቡ ጠብቀን ተገልግለን መመለስ እንችላለን። በመቀጠል አውቶቡሶቹ በዚህ ምስል ላይ የምትመለከቱት በጣም ዘመናዊ አውቶቡሶች ናቸው። ዋይፋይ ያላቸው በጣም ንጹህ ናቸው። ዋይፋዩ በየቦታው አንዳንዴ ሲግናሉ ዝቅ ከፍ ሊል ይችላል። ያንም ኢንተርኔት መጠቀም ትችላላችሁና ይሄን አድርገንላችኋል። ሌላው በዚህ አመት አዲስ ያስተዋወቅነው ምንድነው 200 ሰው በአንድ ቦታ ሆኖ ትምህርት ማብራሪያውን አድምጦ ወንጌልም ሰምቶ በጣም ከባድ ነበር። ስፒከር ተሸክመን ነበር የምንሄደውና በዚህ አመት ምንድነው ያደረግነው እዚህ በምስል ላይ የምትመለከቱት የጆሮ ማዳመጫ ነው ያደረግነው። የፕሮግራም ለውጥ ሲኖር ለምሳሌ አንዳንድ ጊዜ በሰዓት ምክንያት ወይ የሚጎበኙ ቦታዎች ለውጥ ይኖርና እነዚህን ፕሮግራሞች ቅደም ተከተላቸው ልንቀያየር እንችላለን። ማክሰኞ ያሰብነውን ሮብ ልንጎበኝ እንችላለን። ሮብ ያሰብነውን ለአርብ ልናደርገው እንችላለን። ይሄ ሲኖር ደግሞ እዛው እናሳውቃቸዋለን። በተረፈ በተቻለ መጠን እናንተ ተባብራችሁን የምንላችሁን መመሪያ በደንብ አድምጣችሁ እስከ ተከተላችሁን ድረስ ግን ጉብኝቱ ምንም ሳይጎል የሚቀርም ቦታ ሳይኖር ያሰብንላቸው ነገሮች በሙሉ ማስኬድ እንችላለን። ተጓዥ ምዕመናንም ያሏቸውን ጥያቄዎች ያቀረቡ ሲሆን ተገቢ መልስና ማብራሪያም በጃንደረባው ጉዞ አማካሪ ቦርድ አባላት ተሰጠ። ሁሉም ፕሮግራሙ በእጁ ስላለ እዚህም ሆኖ ያነበዋል እዛም ይረዳዋል የሚል ግምት አለን እናምናለን። ትልቁ ግን እኔ ልገልጽ የምፈልገው ምንድነው ጉዞ እንዲሳካ ከተፈለገ የምንሄድለት ትልቁ ዓላማ ምንድነው? ይህንን ጉዞ የሃይማኖታዊ ጉዞ ነው። የሃይማኖታዊ ጉዞ ከሆነ ደግሞ ትኩረታችን እዛ ላይ ብቻ እንዲሆን ነው አደራል ምለው። እኔ በጣም ብዙ ቦታ ይታያል። ያ ቀላል ነገር አይደለም። እድለኞች ናችሁ። እድለኞች ነን። ለዚህ መብቃት ቀላል ነገር አይደለም እና ቀደም ሲል ሄዳችሁ አላችሁ። በተለይ ደግሞ ትኖራላችሁ ብዙ አሁን በአዲስ የምትሄዱ ግን በእርግጥ ትልቅ እድል ነው። ያንን ፕሮግራም በደንብ ይመከታተሉ ነው። ለገበያ ግን ቀድማችሁ ከገዛችሁ አነሰ ቢባል 50% ጭማሪ ነው የምትገዙት። አነሰ ቢባል ወደ መጨረሻ በተያዘላችሁ ፕሮግራም ግብይት የሚደረግ ከሆነ ግን ከግማሽ በታች ይቀንሳል። ትልቁ ነገር ጉዞ የሃይማኖት ጉዞ ስለሆነ መረዳዳት ደግሞ ብዙዎቻችን ምናልባት ተጉዘን ማናውቅ ከሆነ ጉዞ የተለያዩ ነገሮችን ይፈልጋል። ጠይቆ መረዳት የቡድን መሪዎች አሉ። ሌሎች ደግሞ ተጉዘው የሚያውቁ ሰዎች ይኖራሉ። እነሱን ይሄ እንዴት ነው ብሎ መጠየቅ ትልቅ ነገር ነው፣ ማወቅ ነው፣ ከችግሩ መገላገል ነው። ዝም ካልን ችግር ውስጥ እንወድቃለን። ሌላው በዚህ አመት ይሄ የጉዞው ጽፈት ቤት ወኪሉን ጠርቶ እዚህ ቁጭ አድርገን በደንብ አስረድተነዋል። ኢትዮጵያውያኖች ለእስራኤሎች የሚጸልዩ ለእስራኤል ብዙ የሚያውቁ ጸሎታችን ሁሉ ዳዊት እንደሆነ አስረድተነው በዚህ ሳቢያ እንደገና ኢየሩሳሌም ላይም ደግሞ ድል ባለበት ስብሰባ ተካሂዶ እንዲገነዘቡ ተደርጎ ብዙ ነገሮች ከዚህ ቀደም የነበሩ ችግሮች ሁሉ ተቃለዋል። ሌላው በጣም ድለኞች ምን ሆነው ከሌላው የጉዞ ወኪል ይሄኛው በጣም የተደነቁ መምህራኖች አሉ። እነዚህ መምህራኖች መመሪያቸውን መቀበል፣ ትምህርታቸውን ማዳመጥ በእውነቱ ብዙ ማናውቀውን ነገር ነው እየተገነዘብን የምንመጣው። እዛ ግርግር ይበዛል። በጣም ብዙ ተጓዥ ስላለ በተለይ የጸሎት ሐሙስ ዕለት ዓርብ ዕለትና ሁልጊዜ ባጃችን ካንገታችን መውለቅ የለበት። መለዮ ካለን ደግሞ መለዮ ማረግ አለብን። ስንጠፋፋ የምንገናኘው በሱ ስለሆነ ነው። ባጃችን ላይ የሆቴላችን አድሬስ አለ። ምናልባት ብንጠፋ እንኳን ሌሎች ሰዎች ታክሲ ተሳፍረው ሊልኩን ይችላሉና እሱ እንዳይለየን ነው። ሌላ የምንጓዘው ማክሰኞ ማታ ነው። ልክ ሮብ ጠዋት ስንደርስ ሆቴል አንገባም። ቅድምም ጠቅሶታል። በቀጥታ ቤተልሔም ነው የምንሄደው እና ራሳችንን ለዚህ ማዘጋጀት አለብን። ቤተልሔም እንሄዳለን፣ ምሳ እንበላለን፣
ከዛ በኋላ ማታ ነው መኝታችን ጋር የምንሄደውና ራሳችንን በዚህ አዘጋጅተን መሄድ አለብን። ሌላው ዣንጥላም ከሌለ የፀሐይ ቆቦች ቆንጆ ስላሉ እሱን መጠቀም ይቻላል። ቀለል ብላ የምትጠጣጠፍ ወንበር፣ ምክንያቱም አሁን ስግደት ሄደን ግቢው በጣም ጠባብ ነው፣ ብዙ ሰው አለ፣ ዛፍ የለም፣ መጠለያ የለም፣ ፀሐይ ላይ ነውና ለዚህ ነው አነስ ያለች ወንበር ከዣንጥላ ጋር የሚያስፈልገው። እንግዲህ ኢትዮጵያኖች መደጋገፍ፣ መረዳዳት ባህላችን ነው። የበረታው የደከመውን ቋንቋ ማያውቀውን የሚያውቀው መደጋገፍ ያለ ነውና ከቲም ሊደሮች ደግሞ በተጨማሪ ሌሎቻችን ሁሉ እንድንደጋገፍ ነው። በጣም አመሰግናለሁ። ከዚያም ሊቀ መዘምራን ቴዎድሮስ መዝሙር፣ ዲያቆን ብርሃኑ ደግሞ ትምህርት ለምእመናኑ አቀረቡ። መከራ ቀንም መሸሸጊያ ነው፣ እግዚአብሔር መልካም ነው። በመከራ ቀንም መሸሸጊያ ነው። ከገነት ሲሰደድ አዳም አባታችን ሞት ነግሶብን ሳለም በእኛ በሁላችን ቃል እንደገባለት ተወልዶ ሊያድነው በመከራው ጊዜ መሸሸጊያ ሆነው። በመከራው ጊዜ መሸሸጊያ ሆነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ይሄ ጉዞ ወደ ኢየሩሳሌም መጓዝ ጥንት ጀምሮ የነበረ ነው። በነገራችን ላይ ትውፊቱ ከብሉይ ኪዳን ከክርስቶስ መወለድ በፊት የነበረ ነው። የጀመሩት ዝራዋን አይሁድ ይባላሉ። ዝራዋን ማለት በዓለም የተበተኑ አይሁድ። ያው አይሁድ በዓለም ተበትነው ነው የሚኖሩት በብዛት እና እነዚህ የበዓለ ሀምሳ ሁልጊዜ ኦሪቱም ስለሚያስገድድ ቢያንስ ያንን ብለው በተለይ የበዓለ ሀምሳ ሁሉም ከየሚኖሩበት ሀገር ወደ ኢየሩሳሌም ይሄዱ ነበርና ኢትዮጵያዊ ጃንደረባ አሁን የኛ ጉዞ የማን ጉዞ ነው የሚለው? የማን ጉዞ ነው የሚለው? ጃንደረባው ኢትዮጵያዊ ነው እና ጃንደረባው የሄደው ተመልከቱ፣ በትውልዱ አይሁድ ሳይሆን ከአይሁድ ውጭ ከአይሁድ ትውልድ ያልሆነ ብቸኛ በብሉይ ኪዳን እምነት ጸንቶ ወደ ኢየሩሳሌም ገና በብሉይ ኪዳን የሚጓዝ ህዝብ ያላት ብቸኛው ሀገር ኢትዮጵያ ናት። በነገራችን ላይ የዓለም ታሪክ የክርስትና ታሪክ ጸሐፊዎች እነ አውሳቢዮስ፣ እነ ሶዙመን፣ እነ ሄሮዶቱስ እነዚህ ጠቅላላ በዓለም ታሪክ ውስጥ በክርስትና ታሪክ ውስጥ ቅድሚያና ሰፊ ሽፋን ሰጥተው የሚመዘግቡት ታሪክ ቢኖር የኛ አባት የኢትዮጵያው ጃንደረባ ታሪክ ነው። በትርጓሜና በትምህርት ታላቁ ሊቅ ከቅዱስ ዮሐንስ አፈወርቅ ጀምሮ ከእርሱ በፊት ሁለተኛው ክፍለ ዘመን መጀመሪያ የመጨረሻና ሶስተኛው ክፍለ ዘመን መጀመሪያ የነበረው የእስክንድሪያ ትርጓሜ ቤት ዋና አቀንቃኝ ኦሪገን እሱም ሌሎቹም እጅግ ሰፊ ሽፋን የሰጡት ይሄ ኢትዮጵያዊ ጃንደረባ ነው። የምንጠራው በሱ ስም ነው። ተመልከቱ እና የኢትዮጵያውያን የጉዞ ታሪክ ከክርስቶስ ልደት በኋላ የተጀመረ አይደለም፣ ከዚያ በፊት ነው። ይሄን እንድናውቀው የኛም ጉዞ በዛ ነው የተሰየመው። ይሄ ሰውዬ ከፍተኛ ትኩረት ሰጥቶ የዓለም ሊቃውንት እስካሁን ድረስ የሚተረጉሙት የሚሰብኩት ለምንድን ነው የሚለውን ነው መናገር የምፈልገውና የአንዲት እህታችን ታሪክ እነግራቸዋለሁ። ይሄ ሰውዬ ይሄን ያደረገበት ምክንያት ታሪኩ እዚሁ ላይ ተጽፏል፣ መጽሔታችሁ ላይ ያለ የሐዋርያት ሥራ ምዕራፍ 8 ቁጥር 26 እስከ 34 ታሪኩ ተጽፏል። እና የፊልጶስ ምንጭ ሶስተኛ ጸበል የምንጠቀምበት ቦታ እሱ ኢትዮጵያዊ ጃንደረባ የተጠመቀበት ነው። እና የዓለም አርኪኦሎጂስቶችም ቦታው ያ እንደሆነ አረጋግጠዋል ከቅርብ ጊዜ በፊት።
ለምንድነው ትኩረት የሳበው? ከአህዛብ ወገን ከእስራኤል ወገን ውጭ አሁንም በፈቃዱ የመጀመሪያው የክርስትና ጥምቀትን የተጠመቀና እንደገና ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ከኢየሩሳሌም ሳይወጡ የተወሰኑ ዓመታትን ተቀምጠዋል። እዛው እያሉ ወንጌልን ከኢየሩሳሌም ይዞ የወጣ የመጀመሪያው ሰው ኢትዮጵያዊ ጃንደረባ ነው። ወንጌልን መጀመሪያ የደረሰው ኢትዮጵያ ነው። ተመልከቱ። እና የአህዛብ ቤተክርስቲያን ምሳሌም ኢትዮጵያውያን ናቸው። በነገራችን ላይ ከመልካችን ጀምሮ በዚህ በመኃልየ ምዕራፍ 2 ቁጥር 5 ላይ እኔ ጥቁር ነኝ ግን ውብ ነኝ የሚል ቃል አለ። እና ይሄን የሚተረጉሙት ለኢትዮጵያውያን ነው። በነገራችን ላይ ይሄ መጽሐፍ ቅዱስ ተርጓማያን ናቸው። እና ለምንድን ነው ውብ ነኝ የተባሉት ሲባል መጀመሪያ የሚተረጎመው ኢትዮጵያዊ ጃንደረባ ነው። ውበቱ የሚተረጎመው የመልክ ውበቱ አይደለም የሚተረጎመው የምግባር። አንደኛ ሰረገላ ላይ መጽሐፍ ቅዱስ ሲያነብ የተገኘ አሁን እንኳን በአውሮፕላን እየሄድን ማንበብ አንችልም አይደለም እንዴ? እሱ በሰረገላ በጥንት የእስራኤል ጎዳና ላይ በጠራራ ፀሐይ መጽሐፍ ቅዱስን ሲያነብ የተገኘ ከርሱም በፊት ሌላ ምስክር የለም፣ ከሱም በኋላ ሌላ ምስክር የለም። እንዴ ዮሐንስ አፈወርቅ እስኪ እንዲህ ያለ ውበት ከየት ይገኛል? እዩት የኢትዮጵያውያንን ውበት። የትኛውም ቦታ ላይ ምግባቸው ቃል እግዚአብሔር ነው፣ ህይወታቸው እግዚአብሔር ነው፣ መንገዳቸው እግዚአብሔር ነው። ውበት ማለት የኢትዮጵያ ነው ይላል። አሁን እንመዘናለን እንግዲህ እኛ የእርሱ ልጆች ነን አይደለንም። በነገራችን ላይ ግብጽን ወደፊት የምትጎበኙ ሰዎች ካላችሁ ቁስቋም አልሙሐረክ የሚባል ገዳም አለ ከቁስቋም ጎን። እዛ የኢትዮጵያውያን መኖሪያ አለ፣ ራሱ መንደር፣ የኢትዮጵያውያን መንደር የሚባል። ያለ ምንድነው ኢየሩሳሌም የሚሄደው ሰው ሲደክም ግብጽ ይቀራል፣ እዚያ ቁስቋም እዚያው ቤት ሰርቶ ይኖራል። እና ሰፈሩ ራሱ የኢትዮጵያውያን መንደር ይባላል። ይሄ ታሪክ አለን፣ ሰፊ ታሪክ ነው ያለን። እስከዚህ ድረስ ግብጽ ላይ መንደር እስከ መመስረት ድረስ ያደረሰው የኢትዮጵያውያን የጉዞ ፍላጎት ነው። በእግር ያን ሁሉ ቦታ ነውና ያን ሲጓዙ እዛም ከደረሱ በኋላ በአንድ ዓመት አንድ ኢትዮጵያዊ ደርሶ አንተ እንደው መልክ የጠቆረ ውጣ ተብሎ ከኢየሩሳሌም ወጥቷል። ሲያስወጡት ከጎለጎታ ወጥቶ በነገራችን ላይ በየዓመቱ የትንሣኤ ዕለት ብርሃን በተአምራት ይበራል። በጣም የሚገርማችሁ ይሄ መብራት አሁንም ይበራል፣ አልተቋረጠም። የትንሣኤው ሌሊት መንፈቀ ሌሊት ቅዳሜ ለእሑድ በግሪኩ ጳጳስ ግሪኮች ስለያዙት ያን የክርስቶስ የተሰቀለበትን ቦታ በሱቺ ላይ አሁንም በተአምራት ነው የሚበራው። ብዙ ጊዜ የኛ ቤተክርስቲያን ማህሌት ስለሚቆምና እዛው ስለምንቆም ሄደን አይተነው አናውቅም። የምትታዘቡ ሰዎች ካላችሁ በእኛ ከቤተ ሚካኤል ጀርባ በዚያ ወደ ጎለጎታ መግቢያው የዓለም ፈረንጅ በሙሉ ተሰብስቦ ነው እዛ ያንን ነው የሚጠብቀው። እናም የመጀመሪያው መብራት እሱ ላይ ይበራል በተአምራት። ከዚያ በኋላ ሻማው ለሁሉም ይለኮሳል። ያነሳውት ግን ምንድነው አንድ ዓመት በጥንቱ ጊዜ ይሄን ኢትዮጵያዊ ታምረ ማርያም ሌሊት የትንሣኤ የሚነበበው ማለት ነው። እንዲያው አንተ ጥቁር ነህ ብቻህን ነህ ብለው አስወጡት። ወጥቶ መቤታችን የቆመችበት ቦታ ላይ ቆሞ ሲያለቅስ ብርሃኑ የበራው ከጳጳሱ እጅ ሳይሆን ከኢትዮጵያዊ እጅ ነበረ። እና ያ ምልክት አለ። ሌሊት ታምረ ማርያም የሚነበበው እሱ ነው። የበራበት ቦታ አለ፣ ምልክቱ ይታያል፣ ይጎበኛል። ይሄ ሁሉ ለኢትዮጵያውያን ያለው ምስክርነት ነው። ምስክር ሰጪው እግዚአብሔር ነው፣ መጽሐፍ ቅዱስ ነው። እና ምን ሄደው እንዲህ ያለው እጅግ ልዩና ቅዱስ ቦታ ነው። በእውነቱ አደራችሁን በአንድ ኢትዮጵያዊ ብዙ ዓለም ተጠቅሟል። እና ዛሬ ደግሞ ብዙ ነን ስንሄድ ብዙ ጥቅም ልናመጣ ይገባናል። ይሄን ለማለት ነው። መጨረሻ አንድ ሴት ታሪክ እናገራለሁ ያልኳት የማርያም ግብጻዊት ነው። ማርያም ግብጻዊት የምትባል በስንክሳር ታሪኳ ያለ ገድልም አላት ቅድስት ሴት አለች። እና ይቺ ማርያም ግብጻዊት የግብጽ ሴት ናት። መልከኛ፣ ቆንጆ፣ ውብ ሴት ነበረች። ከመልኳ ማማር የተነሳ በመልኳ ምክንያት ሳትወድም ያለ ፈቃዷ ዝሙት የጀመረችው የ12 ዓመት ልጅ ሆና ነው። ከ12 ዓመቷ ጀምራ ጎልማሳ እስከምትሆን ድረስ ብዙ ወንዶችን ስታረባረብ፣ ስታመነዝር፣ ስትረክስ ኖራ አንድ ዓመት ኢየሩሳሌም እንደዚህ ግብጻውያን ጉዞ ሲጓዙ ምን ያደረገች? የት ነው የሚሄዱ እነዚህ አንድ አይነት ልብስ ለብሰው ብላ ስትጠይቅ በመርከብ ምክንያቱም ግብጽም የቀይ ባህር አለ ከሜዲትራኒያን ጋር ይገናኛል። በመርከብ ነው የሚሄዱት ወደ ኢየሩሳሌም ማለት ነው። ኢየሩሳሌም ነው አሏት። ለምን አልሄድም ማለች። ልትገባ ስትል ገንዘብ አንጫላት መርከበኛው። ገንዘብ የለኝም መልኬን ተጠቀም አለችው። እኔን ተጠቀም ማለት ነው። ስትሳፈር ራሱ በዝሙት ነው ተሳፍራ ሄደችው። እና ዝሙት እያደረገች ሄደች። እዛ ጎለጎታ ደርሳ ሰው ገብቶ ሲሳለም ያው እሷ በዝሙትም በምንም እንትን ያለች ስለሆነች
እንደው ፈንጠር እያለች እየናቀችም እያቀለለችም ስትገባ ልቧ ግን እንደው ቅንነት ስለነበረው ወደ ጎለጎታ እገባለሁ ስትል ማታየው የተአምራት የብርሃን እጅ ገፍቶ መሬት ላይ ፍግም አድርጎ ጣላት። ምን እንደሆነ አላወቀችም። ብድግ ብላ እገባለሁ ስትል ሁለተኛ ፍግም አድርጎ ጣላት። ሶስተኛ አልቅሳ ምርር ብላ ኃጢአቷ እንደሆነ ገብቷ ስትነሳ ፊት ለፊት እመቤታችንን አየቻት። ከዚያ በኋላ እየተንቀጠቀጠች ገባች። ንስሐዋን እዚያ አወረደች፣ ጸለየች። በኋላ እንደ ቀስት እመቤታችን ተገልጻ ወደዚህ ወደ ዮርዳኖስ በረሃ ሂጅ አለቻትና ወደዛ ሄደች። እዛ ሄዳ ገብታ መነነች። ይገርማቸዋል። እና 40 ዓመት አንድ ዋሻ ውስጥ ሆና ኖራለች እቺ ሴት። በጣም ቅዱስ ሆና ጸጉር ብቻ ለብሳ እንደ አቡነ ገብረ መንፈስ ቅዱስ ከ40 ዓመት በኋላ ስጋውን ደሙን እንድትቀበል የእግዚአብሔር ፈቃዱ ሲሆን መሞቻዋ ሲደርስ ጊዜዋ ሲደርስ ውጭ ተገለጭ አላት። አንድ በጥንቱ በአብይ ጾም በነገራችን ላይ በጥንቱ ስርዓት በአብይ ጾም ቅዳሴ አልነበረም። ግብጽ ናት የጀመረችው። ግብጽን ተከትለን እኛም እንቀድሳለን አሁን እንጂ አሁን ብዙዎቹም አይቀድሱም እስካሁን ድረስ። የኛ ደግሞ ከቅዱስ ያሬድ በኋላ የስብሐተ ነግህ ስላለ መዝሙር ስለሚቆም ጾመ ድጓም ስላለ በቅዳሴ ስለሚያርግ የኛ ደግሞ በጣም የተስማማ ነው። መቀደሱ ጥሩ ነው። ግን በጥንቱ የለም። የሚቀድሱት የሆሳዕና ዕለት እና አንድ አባ ዞሲማስ የሚባል ድንግል የበቃ መነኩሴ ነበረ። አንድ ፈተና ግን ነበረበት። ፈተናው ምንድነው? እንደኔ ንጹህ የሆነ የእግዚአብሔር ወዳጅ አለ ወይ የሚል ማለት ነው። እግዚአብሔር ደግሞ ምንም ሰው ንጹህ ቢሆን ትዕቢቱን አይወደው። በኋላ ይሄን አብይ ጾምን ዮርዳኖስ በረሃ ገብተው ጾመው ጨርሰው ለሆሳዕና ሊቀድሱ ሲወጣ ከፊት ለፊቱ ያለው አለት ትርትር አለ፣ ተተረተረ። ልክ እንደ ተተረተረ ሲጠብቅ እቺ ማርያም ግብፃዊት ጸጉር ለብሳ ምዝዝ ብላ ስትወጣ ደነገጠ። እሷ ደግሞ ስታየው ተሰቀቀች። ወደ ኋላ ልትመለስ ስትል ጻድቅ የበቃ ጻድቅ እንደሆነ ስላወቀ በስላሴ ይዣለሁ እንዳትሄድብኝ አለና ገዘታት። ቆመች። ራቁቴን ነኝ። እሷ ሙሉ ጸጉር ለብሳለች እኮ ምንም ሰውነቷ አይታዩ፣ ጸጋም ከብራለች። ልብስህን መጎናጸፊያን ተውልኝና ወደዚያ ሄድ አለችው። ትቶት ላትሄደ እሱን ለብሳ ሄደች። ስትሄድ ስታገኘው እንባዋ ሳይቋረጥ እንደ ቧንቧ ይፈሳል ይወርዳል። እና ባርከኝ አለ። እኔ ሴት ነኝ ልባርክ አልችልም፣ አንተ ድንግሉ ካህኑ፣ እኔ ዘማር ርኩስ ነኝ፣ አንተ ባርከኝ አለችው። አይሆንም አላት። በኋላ በግድ ብሎ ሲያስጨንቃት እግዚአብሔር ሁላችንን ይባርከን አለችና በረከቷን ተቀበለ ይላል። ከዚያ በኋላ ቀድሳ አቆርበኝ አለችው። አቆረባት። ከርሞ በዚህ ሰዓት ነው ያለችው። በአመቱ ሲሄድ አርፋ ሙታ እዛው አገኛት። ገድሏን ጻፈ። እንዴት አድርጌ ቀብራታለሁ ሲል ሁለት እግዚአብሔር ያዘዛቸው አንበሶች መጡና ራሳቸው ቆፍረው አስተካክለው ሰጡት። ቀብሮ ገድሏን ጻፈልን። ተመልከቱ። ይቺ በዝሙት የኖረች ሴት ለዚህ ቅድስና የበቀችው ኢየሩሳሌም በመሰለ። እግዚአብሔር በቸርነቱ ለዚያው ያድርሰን። ወስብሐት ለእግዚአብሔር። የማስታወሻ ፎቶ ተነስተው የፕሮግራሙ ፍጻሜ ሆነ። በወልድ በመንፈስ ቅዱስ አንድ አምላክ አሜን። ወደ ኢየሩሳሌም ተጓዦች አባቶች፣ እናቶች፣ ወንድሞችና እህቶች እንኳን ለዚሁ ወደ ቅድስት ሀገር ለምትጓዙበት ቀን ወይም ዓመቱን በሰላም ጠብቆ በአንድነት በፍቅር በአንድነት ጠብቆ ለዚሁ ለተለመደው የኢየሩሳሌም ጉዞ እንኳን በሰላም አደረሳችሁ። ቅድስት ሀገር ኢየሩሳሌም ያው ሁላችንም እንደምናስበው በተለይ በኢትዮጵያውያን ወገኖቻችን በጣም የተወደደች ከተማ ናት። ቅድስት ሀገር ኢየሩሳሌም ከጥንት ጀምሮ ተያይዞ የመጣ ግንኙነትም አለን። ከዛም በላይ ደግሞ እዛ ርስቶች አሉን፣ ንብረቶች አሉን። እናንተም ስትሄዱ አሁን ላሉት ለቀሩት አብያተ ክርስቲያናት የምትችሉትን ነገር ሁሉ አቅማችሁ የፈቀረውን ለገዳማቱ እርዳታ እንድትሰጡ እና መልካም ጉዞ መልካም መንገድ ያድርግላችሁ። ጸሎታችሁ ኢየሩሳሌም ሂዳችሁ ደክማችሁ ገንዘባችሁን፣ ጉልበታችሁን፣ ጊዜያችሁን መስዋዕት አድርጋችሁ የምትጓዙት ጉዞ እግዚአብሔር የሚቀበለው
እና በረከትም የሚገኝበት በሌላ በኩል ደግሞ ለገዳማችንም ለገዳማቱም ደጀን የምትሆንበት አለን አላለም። እዛ ቦታ መታየት ክብር ነው ለገዳማቱ። አሁንም እግዚአብሔር በሰላም አድርሶ ይመልሳችሁ። ጸሎታችሁን አምልኮታችሁን እግዚአብሔር ይቀበልላችሁ። እግዚአብሔር በሰላም አድርሶ ይመልሳችሁ። አሜን። ከምሽቱ 1 ሰዓት ምዕመናን በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ለጉዞ የሚያስፈልጋቸውን ስርዓት በመፈጸም እስራኤል ቴል አቪቭ ወደሚወስዳቸው የኢትዮጵያ አየር መንገድ አውሮፕላን አመሩ። ወደ እኩለ ሌሊት የተነሳው አውሮፕላንም ንጋት ላይ የእስራኤል ቴል አቪቭ ቤንጎሪዮን አየር ማረፊያ ደረሰ። ምዕመናን ተገቢውን የኢሚግሬሽን ስርዓት ፈጽመው ሻንጣዎቻቸውን በተዘጋጁት የጭነት መኪናዎች ወደ ሆቴል ተልኮላቸው በቀጥታ ጉብኝታቸውን ወደሚጀምሩበት ቤተልሔም በአውቶቡስ አቀኑ። በፍልስጤም ግዛት ስር በምትገኘው ቤተልሔም ጌታችን የተወለደበትን ዋሻ ጎበኙ። በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም። ከዚያም እመቤታችን ጌታን ይዛ ወደ ግብፅ ስትሰደድ የተጠለሉበትን ዋሻ ጎብኝተው እረኞች የጌታችንን የልደት የምስራች ወደ ሰሙበት ኖሎት ወደ ተባለ ቦታ ሄዱ። የሰሩ አምላካችን እግዚአብሔር ስብሐት ለእግዚአብሔር በሰማያቱ ሰላም በምስምረቱ ለሰብ ተብሎ ከተመሰገነበት ቦታ እኛም ከቦታው ተገኝተን የቃል ወንጌሉን ሰምተን ዝማሬ ዘምረን ቦታውን በዓይናችን አይተን ከአምላካችን ጋር ያለንን ፍቅር ለመግለጽ ሁሉን ስላደረገልን ከዚህ ቦታ ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ወህያለው ኖሎት ያቅቡ ወይተግቡ መራይሆሙ እረኞች በዚህ ቦታ ከብቶቻቸውን ተግተው ይጠብቁ ነበረ። ርዕሱ ይህ ነው። ባጭሩ ከነ ዳዊት ጀምሮ ይህ ቦታ የነገስታት ቦታ፣ ዳዊት የተወለደበት ያደገበት፣ ለመጀመሪያ ጊዜ ከዚህ ነግሶ በኬብሮን 7 ዓመት ነግሶ ነው ወደ ኢየሩሳሌም ሄደ። ንጉሠ ሰማያት ወምድር መድኃኔ ዓለም ክርስቶስ አንድ ቀን ሲቀረው ሊወለድ ዋዜማውን በዚህ ቦታ አድርገው ነው እየባረኩት ይሄዱ። ሌሊት ቤተልሔም ሲወለድ እረኞቹ እዚሁ ነው። ብርሃኑንና መልአኩ መጥቶ ሲነግራቸው በጎቻቸውን እየጠበቁ ለዜና የበቁ ሌሎቹን ቀሰቀሱ። ከዚያ በኋላ ወደ ቤተልሔም ሂዱ አትፍሩ ነው ያላቸው የእግዚአብሔር መልአክ። ይህ ቦታ ፍርሃት የራቀበት እግዚአብሔር መልአኩን ልኮ ለተናቁትና በጎቻቸውን በታማኝነት ከብቶቻቸውን ሲጠብቁ ለነበሩት እረኞች የመልአኩ ድምፅ የተሰማበት የጌታችን በቤተልሔም መወለድ የተነገረበት ቦታ ነው። እኔም እንዳልፈራ ችግሬን አርቅልኝ ብለን ብጻት የምንገባበት ቦታ ነው። ኢየሩሳሌም 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 በሆን ጌታ ሲወለድ ባየን። ኢየሩሳሌም 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 በሆን አምላክ ሲወለድ ባየን። እንደ ዮሴፍ ወይ እንደ ሰሎሜ በሆን ኢየሩሳሌም 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 በሆን አምላክ ሲወለድ ባየን። እንደ እረኞች ወይ ሰባ ሰገልን በሆን
እንደረኞች ወይ ሰብአ ሰገልን በሆን ኢየሩሳሌም በሆን አምላክ ሲወለድ ባየን። ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። ዘምሩ። ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። የምስጢር ግሩም ነው ከቶም አይነገር ማርያምም በልቧ ትጠብቀው ነበር። ዘመኑ ርቅ መስሎ እንዳይታያችሁ አንድ ጥልቅ የሆነ ምስጢር እንነጋገራለን። በሰው ዘንድ 1000 ዓመት፣ በእግዚአብሔር ዘንድ 1 ቀን። በእግዚአብሔር ዘንድ 1 ቀን፣ በሰው ዘንድ 1000 ዓመት። እንደ እግዚአብሔር ቀን አቆጣጠር 2 ቀን ነው አሁን ያለንበት። ደስ አይላችሁም? 2 ቀን እንደኛ 2000 እንዲህ ተሰከንድ 7 ዓመት ብለን እናስበዋለን እንጂ እንደ እግዚአብሔር ቀን አቆጣጠር 2 ቀን 7 ዓመት የተባለችው በእግዚአብሔር ዘንድ ሰከንድ ማትሆን እንዲህ አድርጎ ለዚህ ጊዜ ለዚህ ሰዓት ያደረሰን አምላክ ክብር ምስጋና ይግባው። የክብር ባለቤት አንድነታችን ይባርክ። ይህንን በረከት አግኝተን ወደ አገራችን በደስታ የምንመለስበትን ጊዜ ሰዓት ባርኮ ይስጠን አምላካችን። አቡነ ዘበሰማያት ላንተ ይገባል አምልኮ ላንተ ይገባል ስግደትም ላንተ ይገባል። ከዚያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደብረ ሰላም ኢየሱስ ገዳም የምሳ ዕረፍት አደረጉ። በመጨረሻም ወደ ባለ 5 ኮከቡ ዳን ጄሩሳሌም ሆቴል በመሄድ የተመደቡላቸውን ክፍሎች ተረክበው ዕረፍት ካደረጉ በኋላ እራት ተመገቡ። እግዚአብሔር አምላክ በዓሉ ትልቅ በዓል ነው። ዛሬ እጅግ በጣም ትልቅ በዓል ነው። ስለዚህ በዓሉ የሰላም በዓል ያርግልን። ጉዛችን የተቃና ጸሎታችን የሰመረ ያደርግልን። 41 ችላላይሰን እንበል። እጠበኝ ቆሽሻለሁ አምላኬ በድያለሁ ያለ እናት ያሳደከኝ ያለ አባት የጠበከኝ ያን ሁሉ ዛሬ ረሳው። እጠበኝ ቆሽሻለሁ ከመቅደስህ ብታስገባኝ ሞገስ ሰጥተህ የአፍኒንን ምግባር ይዤ አስቀየምኩህ። ቅባ ሜሮን ያተምክበት ልጅነቴም
እንዳይጎድል ጠብቅልኝ ቸር አባቴ። እጠበኝ ቆሽሻለሁ አምላኬ በድያለሁ። ያለ እናት ያሳደከኝ ያለ አባት የጠበከኝ ያን ሁሉ ዛሬ ረሳው። እጠበኝ ቆሽሻለሁ። ከጸሎት በኋላ ምዕመናን ኢየሩሳሌምን በደንብ ወደሚያሳየው የስኮፐስ ተራራ ሄዱ። ካህናቱ መስዋዕቱን፣ ህዝቡ ምዕመናኑ ደግሞ ሃይማኖታቸውን፣ አስራት በኩራታቸውን፣ ጾማቸውን፣ ጸሎታቸውን፣ መንፈሳዊ አገልግሎታቸውን የት እንደሚያቀርቡ እግዚአብሔር በቃል ያስተማረበት ዘመን ህጉ ህገ ልቡና ዘመኑ ዘመነ አበው ሲሆን የዚያን ጊዜው ትምህርት በረድኤት ነበረ። መጻሕፍት ከመጻፋቸው በፊት አብርሃም ይችን ሀገር ኢየሩሳሌምን ለመጀመሪያ ጊዜ በዓይኑ ለማየት የበቃ እግዚአብሔር አምላክ አብርሃምን ከባለቤቱ ከሳራ ጋራ ወደዚች ሀገር አምጥቶ አኑሯቸዋል። ይህ የእግዚአብሔር ትምህርት ነው። የእግዚአብሔር ትምህርት አምኖ ለሚቀበለው ሰው ተስፋውንም በዓይን የሚታየውንም ሙሉ በሙሉ አስተካክሎ የሚያስገኝ ትምህርት ስለሆነ አብርሃምን ከዘመዶች ተለይተህ እኔ ወደማዋርስህ ሀገር ሂድ ከነአን ሲለው እችን ሀገር ማርና ወተት የምታፈሱና ነው ያገኛት። መልከጼዴቅንም እንዲሁ ካህኑ መልከጼዴቅ ለአብርሃም ለምእመኑ ህብስተ አኮቴት ጽዋ በረከት ሰጥቶ ያ ምሳሌ ነው። ዛሬ ግን እኛ ምሳሌው ተፈጽሞ አማናዊ ሥጋውን ደሙን እንቀበላለን። እስከ ዘመነ ሙሴ ድረስ መጽሐፍ አልነበረም። ሁለተኛው ግን ከሙሴ ጀምሮ እስከ ዘመነ ክርስቶስ ድረስ ያለው ይህ ሕገ መጽሐፍ ነው። በኦሪቱ ላይ የተጻፉ ሕጎች፣ በጽላቱ ላይ የተጻፉ 10ቱ ቃላት፣ ሌሎችም ሕጎች አሉ። ሕገ ልቡናና ዘመነ አበውን እስከዚህ ድረስ ባጭሩ ይበቃል። አሁን ይሄ ያለንበት ቦታ ማውንት ስኮፐስ ይባላል። የስኮፐስ ተራራ እና ታሪካዊ ቦታ ነው። ግን በጣም የሚወደደው ኢየሩሳሌምን መላዋን የማሳየት አቅም ያለው ስለሆነ ነው። የጥንቷ ኢየሩሳሌም የዳዊት ኢየሩሳሌም እዛ ውስጥ ነው ያለችው። አንሸንት ጀሩሳሌም የምትባለው እሷ ናትና የሶሎሞን ቤተ መቅደስም የተሰራበት እዛ ላይ ነው፣ የፈረሰው ማለት ነው። አሮጌዋ ከተማ የምንላት ደግሞ በግንቧ ውስጥ ያለችው ናት፣ ኦልድ ሲቲ የሚባለው ማለት ነው። አዲሲቷ ኢየሩሳሌም እንዳለ የምታዩት ትልቁ ከተማ ይሄ ነው። እቺ ቦታ የእርገቱ ቦታ ናት፣ የመጨረሻ ናት። በዚህ ዓለም 33 ዓመት ከ3 ወር ኑሮ የመጨረሻዋ ከዚህ ዓለም ወደ ሰማይ ያረገበት የመጨረሻውን ቡራኬ ለሐዋርያት በአንብሮ እድ የሰጠበት የበረከት ቦታ ናት። እቺ ቦታ አንሳ እዴሁ ወባረኮሙ እጁን አንስቶ ባረካቸው፣ ወንዘ ባረኮሙ ተረሃቆሙ እየባረካቸው ወደ ላይ ወጣ አረገ። እሱ ወደ ሰማይ እያረገ በአብ ቀኝ ሂዶ ተቀመጠ። የመጨረሻውን ቡራኬ በአንብሮተ እድ የሰጠበት ቦታ ስለሆነ ይባርከን ይቀድሰን። የቤተ ክርስቲያናችንም የመጨረሻው ቡራኬ የሚሰጥበት እዚህ ቦታ በተፈጸመው ስርዓተ ቡራኬ ነው። ቅዳሴው ይቀደሳል። ከቅዳሴ በኋላ አባቶቻችን የሚባርኩን በእጃቸው ነው። ስጋው ደግሞ የተቀበለውም ያልተቀበለውም መጨረሻ የመጨረሻው ቡራኬ በአንብሮተ እድ ነው ሁሉም ይባረክ። መሰረቱ ግን ይቺ ቦታ ናት። መነሻውም መጽሐፍ ቅዱስ ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 48 ላይ ያለው እጁን አንስቶ በእጁ እየባረካቸው ወደ ሰማይ አረገ። ሃይማኖት አይለወጥም። ዛሬም ነገም ለያዘው ሰው ግን አዲስ ቡራኬ አዲስ በረከት የሚያሰጥ ስለሆነ ሐዋርያት የተቀበሉትን አሁን እኛ እንቀበላለን። ሰባርድ የተቀበሉትን እንቀበላለን። ቅዱሳት አንስት የተቀበሉትን እንቀበላለን። ወስብሐት ለእግዚአብሔር አሜን። በጌቴ ሴማኔ ባታክልቱ ቦታ ለእኛ ሲል ጌታችን ባለም ተንገላታ፣ ባለም ተንገላታ።
ድንግል አልቻለችም እንባዋን ልትገታ እያየች በመስቀል ልጇ ሲንገላታ በጌቴ ሴማኔ ባታክልቱ ቦት በጌቴ ሴማኔ